ታጣላ አንተ የተጠመቁ ሻወር እኔማ ስማ ስቶሪ አደረኩ እኮ አቤላ እኔ ብሩን ከቨር አደርጋለሁ ከአንድ ዙር በላይ መቀመጥ ከፈለጉ ስትል ያራዳ ልጅ ችግር የለውም ጨላውን ላኪልኝ ይለያል አረ ሼራር ሁለቱም ታና ጋር የሆነ ነገር ትበል እንጂ ቺሊ ይተናገር እኔ እኮ በጣም እኮ ነው ድፍረታቸው የሚገርመኝ በነገራችን ላይ ምን ሰው ፕሮሞሽን you know እሱማ ምን ያው እሷማ እኮ ፕሮሞሽን እየሰራችው በሙድ ምናምን ነገር ግን እንትን ነው መታወቅ ያለበት ምንድነው ጀለስ ሰግጣ ነው ደግሞ ምን ጽሯን አድርጋ ምናምን የምታነበው ጎንበስ ብላ ስማ ጋዲ ያው ስም መጥራት ችግር የለውም አይደለ የፈለኩትን ስም ብጣ አክቹሊ እኔ እንትን አይለኝም እኔን አይመለከተኝም ፓስተር ዮናታን ጸጉሩን አስተክሏል ታውቃለህ ኦፍ ኮርስ እንዴ ምን ሆነ ነው ይታወቅ በጋድ የሚታወቅ ፋክት አለ ከዛ አንዷ መቼ ለታ ነው መንገድ ላይ ያገኘችኝና ላይክ ንቅሳት እንደማይፈቀደው የተሰጣችሁን ገላ ላይክ እንትን በሉ አይደል የሚባለው እና እሱን ጥቅስ አነሳችና እንዴት ጌታ የሰጠህን እንዴት አለችኝ ማለት ነው ከዛ ሁለት ነገር አልኳት በመጀመሪያ እኔ የዮናታን ተከታይ ነኝ ለዛ ነው አልኳት ከዛ ደግሞ ግን እኮ እሱም ቢሆን ቢሳሳት እንኳን ይወላየው እሱም ቢሳሳት እንኳን አንተ ላይ እንዲመደረግ መሆን አልነበረበትም ማለት ነው ከዛ በፊት ግን መላጣ እንዳልነበርኩ ታውቂያለሽ አልኳት አዎ አማን በቃ ገምታለሁ አለች ያው ልጆኜ መላጣ አልነበርኩምና መክሊቴን በአግባቡ ስላልተጠቀምኩኝ አሁን ልጠቀምበት ስለፈለኩ ወደ ነበርኩበት ተመለስኩ አልኳት ማለት ነው ከዛ ጥላኝ ሄደች እና አቤል ጸጉር አስተክሎ ነው ምናምን የምትሉ ሰዎች ግን አስተክሎ አይደለም በቅሎለት ነው እንዴ የጻድቅ ሰው ጸሎት መጽሐፍ ሲናገር ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል ጸልይልኝ እኔ ጸሎት አረኩለት ጋይስ ጸጉሩ በቀለና የሰጠኝን ቅባት ግን አየው አይደል እንትኑ ኃይሉን አቤል እሱን አስተናገደ ብራዘር የሰጠኝን ዘይት አንተ ብቻ እኮ ነው 500 ብር ብቻ እኮ ነው ያወጣሁት ምን አይነት እሱማ በኔና በአንተ መሀል ነው እና ጋይስ ጸሎት ምናምን እንዲደረግላችሁ የምትፈልጉ ሰዎች በጊፍት ባርኩት የአቤላ በረከት እንዲያድርባችሁ የምትፈልጉ ሰዎች አቤላን በጊፍት ባርኩት እኔም በጊፍት ባርኩኝ እንዳለ ነው የሚያድርባችሁ ይውልባችኋል አድሮ እኔ ደግሞ ካልባረካችሁኝ አለቃችሁ አይ ጸዴ ነው እና የምር ግን ቀልድ ነው አቤላ ግን ክሬዲት አታሳጣኝ እውነት ለማውራት ምን ያህል ጸሎት እንዳረኩልህ ታውቃለህ ከሀገራችን ከኢትዮጵያ ቀጥሎ ለአንተ ጸጉር ነው ጸሎት ያረኩት እኔ በትልቁ በጣም በሚገርብስማ በተለይ ደግሞ አንድ በነገራችን ላይ ማለት ነው ጋዲ እኔ በዛውም ሪከመንድ ማድረግ አንድ ነገር አንድ እዚህ ከኛ ጎረቤት ግንባራም አለች ጸጉሯ ገብቷል እና እንደው ገስታው ስም ካለ እቺ ጭው የሰሞኑን ባለንበት ሁኔታ ብራዘር እሰች ያራዳል አይ ጸጉሯ ገብቷል ስትል ግን ጸጉሯ ገብቶ ነው ወይስ እሷ ወጣ ነው እሷ ወጣ ነው ከዚህ በፊት አጫዎች አሉ አለ የሆነ ጭው እንደዚህ አንዱ ካፌ ደቅ ብሎ ምናምን ነገር ሜቢ አውርቼ ከሆነ አላውቅምና ሁለት ሰዎች እንደዚህ ተቀምጧልና አንዱ ጀለስ ምናምን ነገር ጸጉሩ ገባ ያለ ነው እና አንደኛው ሰውዬ ምን ይሏል እንዴ አላል አሁን ከሰው ጋር ልትጣላ ስትል ምናምን አቤል እጅን ሰብስባ አይደል እንትን የምትለው እንዴ ትኩር ብሎ ሲያ መጣና ትኩር ብሎ የሚያያኛው ነው አንዱ መጥቶ ለምንድን ነው ልትደባደበኝ ፈልገህ ነው እንዴ እንደዚህ ትኩር ብለህ የምታየኝ ይሏል ምን ነው ጸጉርን ሰበሰብክ
ከዛ አለፈ። ይሄ ሁሉ መከራ ነው ያየው እቺን ለማለት እና ኧረ መኩ ጭው የተጫወትና ጎን ለጎን ፕሮሞሽን ትጀምራለህ እስቲ። ያያዩት እኮ ነው። አይ ግን እኔ እኮ እንዲገዙልኝ ነበረ። ለሱ ነበረ ፀጉር ተገዝቶላል። በቃ አሁን ይበቃል። ያራዳ ልጅ። እሺ ካልክ እንግዲህ እሺ። እኔ ስፖንሰርድ ባይ ጋዲሳ ይላል። አይ ፀጉር ስንት ነው ግን መኩ? በገና ከ8 ሀገር ውስጥ ላሉት ከ8 ጀምሮ አለ እስከ 15 ማለት ነው። ኦኬ ኦኬ። ውጪ ያሉት እኔም እኮ ነበረኝ ያኔ ትዝ የሚል ከሆነ ሲመረቅ ትምህርት ቤቱ የበገና ትምህርት ቤቱ ትዝ የሚል ከሆነ ተገዝቶልህ ምናምን ነገር ነበርና እኔም ያው ቸር አይደለው ቸር እንደመሆኔ ለሰው ሰጠሁት በስጦታ መልክ። አስታውሳለሁ። አንተ ተመታ እና ወይ እኔ ልተከልበት ማለት እንትን ልሰራበት እንትን የሄድኩበት ቦታ አንደኛው መጣ ሊያማክር ነው የመጣው። ኮፍያ አድርጓል እና የኮፍያው እንትን ስሩን አውጥቶታል ታውቃለህ። የጎን ስሩ ሰው ድንገት እንዳያውልቅበት ነው መሰለኝ ጥብቅ አድርጎ ነው ያደረገውና ከዛ አውልቀው ልየው አለው ማለት ነው። እና አጋጣሚ እኔ ያለሁኝ እነሱ ይውጡ አላለም። እኔ ቢያመልጠኝስ እንዴ አባ ፓንትን ነው እንደምትወልቀው አልክ። እንዴት እንደሳቁ እንዳለ ማለት ነው። ይሄ ኮንፊደንስ እስማም ፀጉርን ኧረ በኢየሱስ ስም ኧረ እና አሁን ሙሉ ኮንፊደንስ አለኝ እያልከኝ ነው አቤል? እንዴ ምን ሆነ ነው? ከዮባ እሻላለሁ በተለይ አንተም ደግሞ ይሄክ ነው ጭራሽ ዮባ ያንተ ደግሞ ጭራሽ ያፈገፈገ ነው ያንተ ራሱ ማይኔ ኧረ የመኩ ስልታዊ ማፈግፈግ አይ ኧረ እባክህ ሲስተር ምን እንዳለችኝ ግሬደርም አይደል ሲስተር ከዚህ በኋላ አቤል ማኛ ነው የምልህ አለችኝ። ዮኒ ማኛ ፀጉር አስጠቅመሽ ይኸው ላይገርምም አቤል ማበጠሪያ ነው ሰድ ያለችኝ እሷ ነች እንደዚህ ያለችኝ። አቤል ማኛ ነው የምልህ አላለችኝ። እግዚአብሔር ይመስገን አሁን ነጋዴዎችም ማበጠሪያ የሚገዛቸው ሰው ሊያገኙ ነው። በቃ አቤላ እንደው የእግዚአብሔር ስራ ይገርማል እኮ እውነት ነው በጣም የእርሶ ጸሎት። የአቤላን ዘር የምትፈልጉ ግን ዘር ስል የፀጉር ዘር የምትፈልጉ አሁን ክረምት ከመግባቱ በፊት ግዙ። አይደለ ምርጥ ዘር ነው ቶሎ አደጋ አላለችም። ሜኖክሲዲን አይቻልም አልነበረም አቤላ? አይ እሱ ሳይድ ኢፌክት አለው አሉ እኮ። ሳይድ ኢፌክት አለው። አንድ ዩዘር ኔም አለ መኩ ወይ 21 22 12 ሚል ዩዘር ኔም ኤች ምን ሃሃሃ ለማለት ነው። ኤች ነው ከቅድም ጀምሮ ምጽፎና ሃሃሃ በሚለው ተረድተናል። ምን አጉሩ የምትሉ ግን ከባድ ነው። ለኮሪደር ይጋድ ዘሩ አቤላ አንተ አቤላ ግን ድጋሚ ጩጬ መሰለ እመቤቴ። ገና ምን አይተህ ገና ሲያድግ ደግሞ ማን እየጠቀለልኩኝ ነው የማወራው ሰዎች ይሄ ፋይሬጅ ላይ እንደነበር ነው። አንደኛ መላጣ መጥቶልሃል። ቆይ ዋናው ማለት ማን ነው? እንትን የሚል ሙቪ አይተሃል ቤላ? ምን አንድ ፊልም አለ ሜቢ ታች ያላችሁ ሰዎች ካላችሁ ዘ ኪሪየስ ኬዝ ኦፍ ቤንጃሚን በተን የሚል ፊልም አለና ምን አይነት ሙቪ መሰለ? ልክ ከእናቱ ማህፀን ሲወለድ ሽማግሌ ሆኖ ነው የተወለደው እና ወደ ልጅነት ነው ታውቃለህ። እድሜው ቫይስ ቨርሳ ነው። ለምሳሌ እኛ ላይክ እያረጀን አይደል የምንሄደው፣ እሱ ደግሞ ወደ ልጅነት ነው የሚሄደው። ብራድ ፒት ነው የሰራው እና ሙቪው ምናምን ነገር ጸዴ ሙቪ ነው። አቤላም እንደዛ እንዳትሆኝ ብዬ እኮ ነው ወደ ልጅነት የተመለሰ። ይሄ ማለት እኮ አሁን 16 ዓመቴ ነው የቀረኝ 16 ዓመት ነው ልትሞት
ከባድ ነው። ያውሉ ከባድ ነው። ታይሚንግ የሚጻፍበት መሀል ላይ እንትን በሉ ምንድነው መኩ ያስቀመጠውን ቴሌግራም ግሩፕ ጆይን አድርጉ። ማስታወቂያም እየሰራን እንጂ ያራዳ ልጆች እንትን አድርጉና ማለት በተለይ መገና ምናምን የምትፈልጉ ጠይቁ። ክራርም ከበሮ ምናምን መላክ ይቻላል። ባላችሁበት ሀገር ዩሮፕ ያላችሁ የጀርመን ሀገር በጣም ብዙ ሰው ይከታተለናል። ፓፓ ቅድም እስቲ የት ሀገር ናችሁ? ጀርመን ማለት እና አንዱ ኒዘርላንድ ብላ በቃ ከወዲህ ነው እንትን ያልኩኝ። ሁለተኛ ሀገር ኒዘርላንድ ጀርመን ያው ድራፍት በጣም ይጠጣል ጀርመን ላይ እና ብዙ አድማጮቻችን ድራፍት ጠጪዎች ናቸው የሚል ነገር አንድ ሉተር ነው የሚወዱት። ለዛ ነው ባይዘው ኦዲየንሶቻችን ስቀልድ ነው ደግሞ ድራፍቷን ተዋት እና ቻይናም የትም ሀገር ቻይና እንኳን የራሳቸው ወገን አላቸው። ዊሲ የትኛውም ስቴት መኩ ግን በገናዎቹን እንዳለ ለከጨረስካቸው አንተ መቼ ነው የምትሄደው? እኔ ያው አንዴ ሄድኩት አለ ከዛ መጣሁ ድጋሚ ሄዳለሁ። በቅርብ ሰው ስንጀምር እነግርሃለሁ። ሄዳለሁ። ያርግልህ ያራዳ ልጅ ሰማ 12 ከሩብ ምን አለ 12 ከሩብ ሆነ። በቃ የሆነች ቦታ ዛሬ ኪድዬ ናትና እኛ ሰፈር ኪዳነ ምሕረትም ስላለችና ወደዛ ልወጣ ነውና በቃ ያ ፈታ በሉ በቃ። አቤላዬ ይመች ብሎ እስኪ ስላገኘው ደስ ብሎኛል። መኩ ሁላችሁም ታች ያላችሁ ሰዎችም መልካም ቀን መልካም ምሽት ይመቻችሁ። ማን ነው የገባው? ቆይ ያላየሁትም ዩዘር ኔሙ አዲ ሁለተኛ ወዳጃችን አዴ ሱራ ጋዲ እንዴት ነህ? አለው ለብሮስኪ ሁሉ ሰላም አለን። ማን ነው? የአቤል ታናሽ ወንድም ነው? አረ ሴፉ ፋንታሁን የሱ ነው። አንተ አቤላ ግን የምር ዝም ብሎ ነው ከፀጉር ጋር የሚላፋው። መላጣ አይደብርበትም። መኩ አላወቀም ነበር እኮ መኩ አላወቀም አንተ ነበር። እረ በስመ አብ ለውጥማ አለ እኮ መባል ያለበት እኮ ለአቤላ እኮ። አይ መላጣ ግን የምር አያስጠላብህም እኮ አቤላ። እንደው ዝም ብለህ እየታገልክ ነው እንጂ ጺምን ላይክ ገጠም ብታደርገው ምናምን ነገር መላጣ አያስጠላብህም። አዎ አይ እንዴ ኧረ በስመ አብ መለይ ተቋርጠ ነበር። ኦኬ ዘማትሪክስ ኧረ ይመችህ አንተ አባቴ። አቤላ ግን እኔ እንደው ፀጉር መላጣ መሆኑ ላይ ችግር የለብኝም፣ ግን መነጽር ግን የተወሰነ ሊኬድባት ይገባል። ምንድነው ፓፓ መነጽሩ ምን ሆነ? 55 ኢንች ቲቪ እኮ ነው የሚመስለው። እዚሁ ሰፈር ውስጥ ነው እንዲያሰራው። አልወጣም። ና ተመለስ። ወዴት መሸሻ አይቻልም። ና ወንድማችን እዮባ ቺቺስ መጣች ደግሞ እዮባ እንዴ መስታወት ተቆራረጠው ነው እንዴ ትርፍራፍ ነው ለተኩለት። መነጽሩ በጣም ነው የሚያስቀው ታውቃለህ። ይሄ ለስማ ለረከቦት የሚቆርጡትን እኮ ነው የሚመስለው። ዘባ ደግሞ እዮባ አንተን ደግሞ አላት አይታታል። መነጽሯን እንዲህ አፍንጫው ጫፍ ላይ እንዲም ተልቆ ደግሞ ያቺ የውስጥ ብረት የአባቶቻችን የሚያደርጉት መነጽር አለ አይደል? የውስጥ ብረቷ አለቻት። ዘመን ለማስታወስ ነው። እንትን ስላለበት ነው እኮ አሉ እዮባ። አቤላ ሳይነስ አለበትና አፍንጫውንም እንዲይዝለት ነው በዛው አተነፋፈሱ። አረጋዲ ለጥፍ በለኝ። ቀጥታ ነው የሚደውለው። አሁን ቀጥታ ነው የሚደውለው ወንድሜ።
ሰማ ዛሬ በቃ ጋዲ አበቃልኝ። ከጠፋሁኝ ይኸውላችሁ፣ ይኸው በቃ ከጠፋሁኝ ወንድማችንን አውሩት። ቤት አምጥቶ እንዳስተከለ ሰማ እንዴ? አረ ስፓቱን ሰምቼ በጣም ነው ብራዘር እንዴ። ሌላ ታሪክ እኮ ነው። እኔ አይፈረዝም ከዚህ በኋላ እሱ ጸጉር ማማዬ ግን ዝምታ መርጠሻል። እንዴት ነው እሳችን ዲያቆናቶቹ ለምንድን ነው የምትስቁት? አሁን እንደዚህ አይነት ነገር ሲወራ እኔ ግራ የሚገባኝ ነገር እኮ ይሄ ነው። እናልቅስ ወንድማችን እናልቅስ። ያንተ ዕጣ ፈንታ ወደዚሁ ነው ብለን እኮ ነው። አያያዝን ሳየው በእውነት ለራስህ አልቅስ በለኝ። አሁን ወጥቶ ማለት ነው ያ ጭስ ወጥቶ ቀረ። ጋዲ ምን አድርገው ነው? አይ እኔ መነጽሩ ላይ የተወሰነ መሄድ ጀመርኩና የሆነ ሰዓት ላይ ወጣ። ምን እንዳጋጠመው አላውቅም። ሙሌ ሲገባ አየው ልበል እህት ኩባንያ የሙሌን ፕሮፋይል ሙሌ ጸዴ እኮ ነው የሙሌ ፕሮፋይል ራሱ ተማ የላችሁ ሰዎች ከላይ መላጣውን ሚልሱ አይመስልም? ኦሪጂናል እያለ ስለ ፌክ ታወራላችሁ እንዴ? ሙሌያችን የጠፋ ሰው የተረፈችው ጸጉር ራሱ ውሻው ምላስ ላይ ነው የቀረችው። የሙሌ ውሻው ቱቱ እያለ ነው አሉ። ደግ እያለ ጠፍ ያረጋግጣል። ምርቃት ነው መስሎ ማማዬ ደህና ነሽ? አንቺን ላወራሽ ታያቸው እንደሱ ደህና ነሽ? ሙሌ በቪዲዮ ካልታችሁ መጣለች ዛሬ አይ ወንድሞች መልካም ወጣት ወጪው ከኔ ነውና እንድትሄዱ ፕሊስ። አጋማ ችግር ያለባቸውን ወንድሞች ጠርታኮ ከፈለችላቸው። ማን ነው ከፍልላቸዋለሁ አለች። አካውንት በውስጥ እኮ እኔ ስቶሪ አደረኩ እኮ። ስቶሪን ካየችው አላውቅም። ሼር አድርጉላት ይሄን ላይቭ አካውንቴን ልክላታለሁ። እህታችን ብሩን ወዬ ትበለኝ አልካንተማ። አዎ ጫላውን ተላክልኝ። ከዛ እኔ የምር መልካም ወጣት የሚፈራበት ቦታ ሄዳለሁ። መልካም ወጣት ሄዳችሁ አታስተምሩ። ምን መልካም መሆኑ መች ጠፋን? ብሩን ታምጣው እንጂ በለኝ። ሁለታችሁ ያስፈልጋቸዋል። ጸባያችሁ ተቀይሯል እንዴ? እዮባን አልጠራችም እንዴ? ሙሌ አልተጠራም እንዴ? እኔ ናቱ ምናምን አልተጠራንም። እኔም አልተጠራው። አይ አንተ እንኳን እዛ መሄድ አትሻሻልም ብለህ ነው እዮባ። አይ ጋዲ እንግድነት ማለት ተጠርታችኋልና እናንተ ያመናችሁኝ ለእንግድነት በተጠራችሁ ጊዜ ቶሎ ተበተኑ። መልእክተኛው ለመናገር አፍሯል፣ አላህ ግን አያፍርም የሚለው አንቀጽ ይወርዳል። አላህ አዛኝና ሩሩ ነው። ከዛ መጨረሻ ላይ ከመጋረጃ ጀርባ ስላለው ታሪክ ለማውራት እንደዚህ አሁን መሆን ምን ማለት ነው? ወንድማችን እቺ ወይ ግን ታውቃታለህ? እኔ ጋዲ አሁን ማማ ያለ የነብዩና ይሄ እሱን አልፈታ ብለው ቸከሶቹ እንግዳ ተጠርቶ ምናምን አልፈታ ብለው ጎረቤቶቹ ቢያዩትም መጋረጃ ስር ተደብቆ ወጡ አልወጡ እሱ ቶሎ ወደ ስራ ለመግባት ቸኩላ። ከዛን ወረዳ ቶሎ ሄዱ ከጠየቃችሁ ማሚ ጨሰሰ እኮ ነው። በዘመኑ አንተ በጣም አራዳ እኮ ነው ጌታ። በዘመኑ እንዴ በጣም አየር ሲይዙበት እኮ ነው። ከመጣችሁም ቶሎ ወጡ። ደግሞ መጋረጃ እንዳገልጡ ደግሞ ወሬን አታውሩ። ብዙ እናንተ ያመናችሁ ወይ አላቸው። መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቧልና፣ ግን አለ በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ኦኬ በቃ ተመግባችሁ ቶሎ ተበተኑ ነው። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነብዩ በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ በእውነት አያፍርም። አረ ህይወትን ካሁን በኋላ እኔ ራሱ ፐርሰናል ላይፍ ላይ አንዳንድ ሰዎች እምቢ ሲሉ አያ ነው ማስወረደው። እንዴ ምን ከሰው ጋር አጋፋኝ? መኩ
እንዲህ እንደማለት እኮ ነው። አሁን መኩ የጋዲ ለጋዲ የተፈቀደ ሲሆን ለምን ህርም አደረጋችሁ? አረ ሁሉን ነገር ነው። እኔ ያው መኩን ራሱ የፈጠነ ነው። በገና አልሰጥም ካልከኝ አያ ነው ማስወረደብህ እንዴ? አያ ብቻ አይ ደስ ይላል። ለማንኛውም ስማ፣ አሁን መኩ አሪፍ ሀሳብ አገኘ። በገና መማር የተፈቀደላችሁ ሲሆን ለምንድን ነው የጠፋችሁት ሊል ይችላል። አሁን መኩ ማስታወቂያው ላይ ማለት ነው። አይ መኩ ወሳኝ ሰው እኮ ነው። ቢሮ ደቅ ብላ ነው እሷ በቀዳሚ ቀን። አልጨረስክም እንዴ አገልግሎት እስካሁን? አረ ከክላስ ነው የወጣሁት እባክህ። ከዛ ቀን ኡስታዝ እኮ ኡስታዝ አልደረሰችም ሰፈር ወደ ቤት ሄደች። ጋዲን አገኛለሁ ምናምን ብላኛለች። አልደወለች። አዎ እስቲ ልንገናኝ እንችላለን ተባብለናል። አምናሹር እንግዲህ ቦልት እዚህ ቦልት ቀጥልበት ግባ። አረ ይወቀድ ባይሆን እኔ አንድ ቪዲዮ መስራት ያለብን ግን እንዴ ዮናታን የሆነ ቪዲዮ ላይ ደሃ ማለት ጉንዳን ነው ብሎ አልሰደበንም? ጥቁር ድንጋይ ይሄ የመላጣ ልጅ ጥቁር ጉንዳን ጨራሽ ያለ ጥቁር ጉንዳን እኮ ነው ያው መቤቴን እኔ እንደ ይሄ ብልጽግና ወንጌል እኮ ከያዘ አይፈታም። ይሄ ብልጽግና ወንጌል እኮ በቃ እንደው እንዲህ በአደባባይ ይሰድበን ጀመር። በትምህርት ሲያቅተው ጭራሽ ጥቁር ጉንዳን ይለን ጀመር። አረ በከለርም መጣልሽ ባባ። አሬ የሱ ነገር በጌታ ግን ፕሮሞሽኑ በቃ አረ በስመ አብ ተጠቀመበት አይገልጽም። እና ይሄን እያዩ ይከተላል። በነገራችን ላይ ማለት ነው ጋዲ ከዚህ ለማንኛውም አሁን ቢሰበሰብ ይሄድና ይሄ ሁሉ ምንድነው የሚያስተምረው? ባለፈው ትምህርትን አላስተምርም ብሏል። ኮንፌስ አድርጎልናል እና መጥቶ እኔ ትምህርትን አላስተምርም ቢኮዝ የተለያየ ዲኖሚኔሽን አለ። የማንን ነው ማስተምረው አለ። የቃለ ሕይወት ነው? የመካነ ኢየሱስ ነው? የማንን ነው ማስተምረው ምናምን ከዛኛው ጭስ ጋር ማለት ነው ካስታወስክ። አይ ትምህርታዊ ነገር እንኳን ዝም ብሎ ነው እሱ ነፃ የሆነ ሰው ነው። እንደው ዝም ብሎ ይቀባጥ። ምንድነው ሜሎስ የሚሉት ኮሜንት ላይ ምን አይነት ቪዲዮ ሰርቶ ነው ሜሎስ? ሜቢ የተሳደበ ይሁን ተሳድቧል ትንሽ መቤታችን ላይ። ቆይ እሱ ነገር በውስጥ እናወራለን። አይ ቲንክ ቆይ some kind of misconception አለ መሰለኝ። እኔ ዋናውን ቪዲዮ እንዳጋጣሚ ሰምቼው ነበርና የሆነ የተቆረጠ አይነት ነገር ኤኒዌይስ ያው ምንድነው የሚባለው ጳውሎስ እንዳለው ነው አጥንት በምትግጡበት እድሜ ወተት ትጠጣላችሁ እንዳለው ሁሉም አጥንት ወደ ሚዲያ ይወጣል። እሺ እኔም ገብቶኛል። አዩብ አወቀው የዮሐንስ አፈወርቅ ያለውን ነው። ቆይ አንተ ሰውዬ ምን አልክ? ዮባ አይሰማም። ዮሐንስ አፈወርቅ ያለውን ነው። ምን አልክ? ዮባ ዮሐንስ አፈወርቅ ያለውን ነው ወይ ነው ማለት አይሰማም። ዮባ ኦኬ በቃ ኔትወርክ ይሆናል። አይሰማም። አንተ ሰውዬ እንዴ ባይዘው እኮ ከዚህ በፊት እኮ ርዕስ ይዘን ገብተናል። ይሄ አባቶችን ትምህርት እንዴት ነው ምንድነው ከሚለው ጋር ተያይዞና አቡ ቤት ምናምን መቶ ሁላ ጠይቋችሁ ነበር ትዝ ይለኛል። አይ ቲንክ አዎ መቶ ጠይቆን አውርተንበታል። ከዛ በኋላም ደግሞ የሆነ ጊዜ ካስታወስክ የአባቶችን ትምህርት እንዴት ነው የምናየው በቤተክርስቲያን ደረጃ የሚለው አንስተናልና በተናጠል አንዳንድ አባቶች ያሉትን ሐሳብ ነው እንደ አስተምሮ ምን ይዘው ወይንስ ደግሞ በአንድ ከመጽሐፍ ቅዱስ በተነሳ ሐሳብ ላይ የአባቶች ጠቅላላ የሆነ ትምህርት ተይዞ ነው የሚለውን አንስተን ነበረ። ታስታውስ? ያ እንትን ነው ያው አሁን እኮ ምን መሰለህ ዮባ ያው ፖይንት መቼስ ገብቷል። አንዳንዴ ይሄን ነገር ላይክ ኦፍ ኮርስ ያለው ነገር ፓትሮሎጂ እንዴት ነው የሚታየው የሚለውን ነገር በስርዓት አንደርስታንድ የሚያደርገው ሰው አለ። በዛው ልክ ደግሞ አለ አይደል መጀመሪያ ለመቀበል ምናምን ነገር ትንሽ አንደርስታንድ ለማድረግ ምናምን ነገር የሚቸግራቸው ሰዎች ይኖራሉና ከዛ አንፃር ነው ፓፓ ምላስን እያወጣ ነው ኮሜንት ላይ። እሺ አየው ነገር አይቼ ነው። አይ አሪፍ በቃ እናወራበታለን ወይ በሰፊው እንገባለን። ካልሆነ ድጋሚ የዛ ጊዜ የነበረውን አይነት ላይቭ ሴሽን በተለይ ከመቤታችን ጋር ተገናኘ አባቶች ትምህርት የሚለው ነገር ምንድነው ሜሪዮሎጂ ላይ
ምንድነው የሚለውን ነገር በሰፊው እንገባበታለን። እግዚአብሔር ከፈቀደ አንድ ቀን ሰፋ አድርገን አሪፍ እንደዛ እናደርጋለን። እሺ በቃ በቃ የእመቤታችንን ማወቅ ያለባችሁ ነገር የባሪያውን ውርደት ተመልክቷልና ብላ ራሷን ምን ያህል ዝቅ እንዳደረገች የሉቃስ ወንጌል ምዕራፍ 1 ላይ ያለው የእመቤታችን ንግግር ስለ ትህትናዋ ከምንም ነገር በላይ ይናገራል። ኦኬ ከትህትናዋ በላይ ስለ ትህትናዋ ይናገራል። የአምላክን ትወልጃለሽ የተባለች ወደ ቅድስት ኤልሳቤጥ የሄደችበት መንገድ ራሷን ምን ያህል ሀምብል እንዳደረገች ንግግሯን ስትመለከቱ ሉቃስ ወንጌል ላይ በጣም አልፎ አንዳንድ አባቶች የራሳቸውን ምልከታ ያስቀምጡበት ነገር አለ። በቃ እሱን ሌላ ጊዜ በሰፊው እንገባበታለን። እሺ ጋይስ ዊል ዱ ዛት እንደዛ እናደርጋለን ምናምን ነገር እንትን አትበሉ። በዚህ ደረጃ ብቻ የሚረብሻችሁ ምናምን ነገር አይሁን ነው የምላችሁ። የሚረብሻችሁ ምናምን ነገር አይሁን ለማለት ያክል ነውና እና ለአንተ ኧረ ክራር የሚገዛልህ ሰው ቅድም አቤላ እያለ ወጣ። ካልገዛውልህ እያለ ነበረ እሱ። አይ ክራር እኔ ብራዘር ክራርም ሆነ በገና ምንም ተስጦም የለኝም ምኑም የለኝም። እግዚአብሔር አንድ ቀን እንግዲህ ዳዊትን እንደጎበኘው እኔንም ይጎበኘኛል ወደፊት ተስፋ አለኝ። ታስተምረኝ ነበረው ፓፓ ምን አልከኝ? ታስተምረኝ ነበረው ፌኮነ በንስሐ የሚጎበኝ በንስሐ ነው ወይ? እስቲ ከእናንተ ውስጥ እዚህ ጋር ካላችሁ 600 ምናምን ሰዎች ውስጥ ማለት ነው ኃጢአት የሌለበት ሰው አይ ጋዲ ኔትወርክ ማስቸገር ጀመራ። በጣም ተባዲያ ኮን የእንትን ኦንላይን ትምህርት አለ እንዴ? የክራር የክራርም የእንትንም አለ። የበገና ኦንላይን እኔ ክራር አለኝ። አሁን ትምህርቱን ምናልባት ካሉት በዚህኛው ቴሌግራም ነው ማግኘት የምችለው። ማክዲን 23 በቴሌግራሙ @ማክዲን 23 በሚለው ታወራኛለህ። ከዛ እኔም አለው በቃ እመጣለሁ። የእርሶ ተማሪ ሆናለሁ። እንደውም የታባት ደስ ይለናል። ቤቲ ሰላም ሰዓት እነዚህ በቃ የራሳቸውን ቦልት ጀምሮ ቤቲ አለሽ? ማናት ቤቲ? እኔ ቤቲ አይደለሁም። ና ወይ እኔ በጌታ በዚህ ተመሳስሎብኛል። የሷ ፕሮፋይሉ ተመሳስሎብኝ ይሆናል። እሺ ማስታወቂያ ልናገር ነበር፣ ይቻላል? የምን ነበረ? የመምህር ዛማን ነው የለ? እሺ ኧረ ተናገር፣ ችግር የለውም። ግን አትጥም እያሉ ሰው ችግር ድምጿን ብቻ ስሙት። እሺ ሰዎች ኦኬ። ሁላችንም ሰላም ብያለሁ። ሰላም ይሁንላችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። መምህር አማን ቤት እየመጣችሁ ማታ ማታ እንድትማሩ ነው። ሰኞ፣ ማክሰኞ፣ ሰኞ፣ ሮብ፣ አርብ የዮሐንስ መልእክተ ዮሐንስን ቨርስ ባይ ቨርስ አንድምታ ተርጓሚ ከውጭ አባቶችም ምን አሉ የኢትዮጵያን አንድምታንም ሁሉንም ያያያዘ መምህራችን ያስተምሩናል እና ከምሽቱ 1 ሰዓት እየመጣችሁ እንድትማሩ ነው። አንድም ደግሞ ማክሰኞና ሐሙስ አንደኛ ተሰሎንቄ ያስተምራሉ ከምሽቱ 2 ሰዓት ላይ እየመጣችሁ እንድትማሩ የሚለውን እንትን ለማለት ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሁላችሁንም በጣም ነው የምወዳችሁ። መድኃኔዓለም እድሜ ከጤና ጋር ይስጣችሁ፣ አገልግሎታችሁን ይባርክላችሁ። ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጥላ ከለላ ጋሻ መከታ ዋስ ጠበቃ ትሁናችሁ። ድንገት ስለሚገባትኝ የጠፋሁኝና አመሰግናለሁ። እግዚአብሔር ይስጥልኝ። በአያቷ እጅ ነው ያደገችው። በእውነት ምርቃት አሁን እዚህ ውስጥ አያት ምናምን መጥቀስ ምን አስፈለገው? ሱራ ወንድማችን ከዚህ ሌላ ምን አለ? አሁን ጋይስ በዲያቆናት ተከብቤ እኮ ነው ያለው። ታተም ዲያቆን መኩ፣ ዲያቆን ሱራፊል፣ ከታች ግን ያው ከኔ ባሰ አንድ ወንድም አለ።
ከኔ የባሰ ወንድማችን እስቲ መርቀን ጋዲ መርቀን እስቲ ባይዘው ከምርቃት ሁሉ ትልቁ ምርቃት ማለት ነው እግዚአብሔር ከናንተ ጋር ይሁን። ባለፈው ትልቁ ምርቃት የመረከም ምን ነበረ? መረከም አንተን መርቅ ያለው አዴ ያቤኒ ሰርግ ላይ የተናገርካት አትረሳው መቼ? ኦኬ እንትን ላይ ነው ላይክ ሪከርድ እያደረከኝ ምናምን ነገር አንተን የመረቅኩ ያው ሳይ ምናምን ነገር የሆነ ብቸኝነት በጣም የሚያጠቃ ሰው ነህና እግዚአብሔር ግራ ጎንህን ይስጥ ብዬ መርቄያለሁ። አረ እንዲህ አልተናገርክም ወንድማችን። ያት ምርቃት ነው የሚመስለው በቃ ያንተ ራሱ። አዎ አንዳንዴ መንፈስ ቅዱስ በኔ ላይ ሲወርድ እንደዛ ነው ባይዘው በጣም ነው የምመርቀው። አትደበቅ ወደፊት ወጣ ምናምን አይነት ነገር አይ እንትን ነው ባይዘው ከምርቃት ሁሉ ትልቁ ምርቃት ጌታ ከናንተ ጋር ይሁን የሚለው ትልቁ ምርቃት ነው ያስባለሁ። እኔ የገለ መልከታይ ነው እግዚአብሔር ከኛ ጋር ከሆነ እንደሚለው ጳውሎስ እግዚአብሔር ከናንተ ጋር ይሁን ወይ ደግሞ ጌታ ከናንተ ጋር ይሁን የሚለው በጣም ትልቅ ምርቃት ነው። እግዚአብሔር ካንተ ጋር ከሆነ ያው የእግዚአብሔር ፍቃድ ነው በአንተ ህይወት ላይ የሚፈጸመው ማለት ነውና በጣም ትልቅ ምርቃት ነው ብዬ አስባለሁ። እንትን ቀርቶ ነው ዛሬ የተጠራበት ቦታ ቀርተ ነው ጋዱ እኔ የተጠራሁበት ቦታ ባይዘው ይገርማል። ያው አሁን ኪዳነ ምሕረት ቤተክርስቲያን ቆይ አንዴ አይ ኪዳነ ምሕረት ቤተክርስቲያን ልሄድ ነበርና የደብሩ አስተዳዳሪ እዚህ መተ እንደው ከምደክምብን አንድ 20-25 ደቂቃ ቆየት ብለና አንተ ደብራችን በመምጣት ደብራችን ይባረካል ሲሉኝ እሺ ብዬ መኩን እያወራሁት ነው። ልክ እንደኔ ጸጉር ማለት ነው የኔ እንደባረከው ማለት ነው። ታዲያ ይኸው አንተ ምስክር አይደለ እንዴ? በኔ ጸሎት እኮ ነው ጸጉር ያደገለ። እውነት ነው የጌታ ሰው ኦይሏንም አይደለ? አሁን ቆይ ጋዲ ይሄ ልክ አጀንዳ እስከምንቀይር ጠብቆ የመጣው ነገር ምንድነው? ቅድም እሱ ላይ በነበርንበት ጊዜ አይመጣም የጸጉሩ ነገር ሲያበቃ ጀለስ ከቻለ አይ ኖርማል ነው። ባይዘው መላጣ የሆናችሁ ሰዎች ኦፌንደድ እንዳትሆኑ ኖርማል ነው። ይሄ መላጣ ስለሆናችሁ ከእግዚአብሔር መንግስት ውጪ አትሆኑ። መላጣ ስለሆናችሁ የእግዚአብሔር መንግስት አትገቡ። ለውጥ የለውም። እውነት ነው። አቤላ ወንድሜ አሁን ታሪክ ልታረገው ነው እኮ በቃ ታሪክ ማን ነው ምናምን ልትል ነውና ማን ነው ማለት እኔ አላውቀውም ምናምን ፍጥነቱ ደግሞ እየጠቆረልን ነው እኮ ደግሞ አይገርምም እንዴ? ባይዘው መላጣነት እኮ በረከት ነው። እግዚአብሔር የሚወዳቸውን ሰዎች ነው ገልጦ የሚያያቸው ይባላል። አቤል አንተ እኮ መላጣ አይደለም ከመላጣነት ወጣል ብሮስኪ ምንም ኦፌንደር ሞሪ አኬን ምን ልትለው ፈልገህ ነው? አኬንማ ስለሚወደው እኮ ነው ታዲያ ገልጦ ያየው። ከባድ ነገር ያኬድ ትንሽ ከበድ ይላል። አይ ምንም እንዴ መላጣም ሆኖ ወይስ እግዚአብሔር ፍቅር ይበልጣል? አቤላ እኔ ኃጢአቱን አልችሉም። ስማ እኔ ሰው አላምንም እንደተባለው ስማ አንዱም እንዳለ ታውቃለህ 20 ሚሊዮን ብርና እግዚአብሔርን ከምታገኝ በእግዚአብሔር ፊት ከምትቆም ሲል አይዘዋል በምን አቅሚ ስለዚህ 20 ሚሊዮኑ መረጠ መስዋ በምን ሞገስ ያለ ያኔ ማኑኝ ነው አላለም። ማኑኝ ነው በእግዚአብሔር ፊት ምቆም ረከባሉ እንዴት እንደሳቁ። አይ አሁን እናውራ ከተባለ ባይዘው እዚህ ጋር ካላችሁ 400 ምናምን ሰዎች ወይ መኩ ወይ ቀጥል ማስታወቂያውንሽ። አይ ከታች የጠየቁ ሁለቱም ትምህርቱንም እሺ ኦንላይን ትምህርቱም በገናውም ይላካል ክራሩም ይላካል መላክ ይቻላልና አውሩኝ። ዩዘር ኔም ነው እዚህ ላይ የተቀመጠው ደግሞ @macdn23 የሚለው የኔ ነው። ልታውሩን ትችላላችሁ በውስጥ በቴሌግራም ላይ ሄዳችሁ ማለት ነው በዚህ ዩዘር ኔም እና ክራርንም በገናንም ከበሮንም ይላክላችኋል ባላችሁበት ሀገር የትም ሀገር ብለናል። ቀጥሉ ጋይስ። አቤላ ግን አቤላውን ያሳየን ፎቶ ግን ባይዘው ግድግዳ ላይ ተሰለ ነው የሚመስለው ባፓ እና የተሳለ እኮ ነው። አረ በትልቁ አድርገው መኩ በትልቁ አድርገው አቤላ ያውኑ አንስቼዋለሁ። ወንድማችን እኔ የቅድሙን ሳላወጣው ድገሞ እኔ ቅድሙን አወጣው አደናት እስቲ ሰው እኮ ግን
ምን ውስጥ ነው ያለው ብራዘር? አይታይም። ምን ኮንዶሚኒየም እየወጣ ይመስላል። የኮንዶሚኒየም መውጫ ላይ ነው። ባይዘው በዚህ ዘመን ብዙ ጊዜ አስተውላችሁ ከሆነ ሀብታም ሰዎች መላጣ ናቸው። ያስተከልኩት እኮ ለዛ ነው፣ ምንም ስላሌለኝ ለሁሉም ሀብታም እየመሰልኩ። ኧረ ግን አቤላ ይከዳላሉ። ይሄም በቃ ልክ እንደ ሚኖክሲዲል ነው ምናምን። አሁን ይትቤን ውስጥ ይትቤ ተወዳጁ ወንድማችን እሱ አሁን ተከርቷል። እቺ ከፊት ለፊት እንትን አይታው ጋዲ ይሄ ምንም ሙሉ መሰለ። አሁን ዶቃ ነው ምንድነው? ዶቃ አይ ቲንክ ዶቃ የጃና ሞራ የሚባሉት እንትኖች ይሄ ጃኖ ምንድነው የሚባል ብቻ የአንዱ ጎሳ። አረ ሱራ ምንድነው የምትለን? እስኪ አንዴ ዶቃና አብራራው መጀመሪያ። ፓፓ ምንድነው 11 ነገር አወሳሰብ ፊዚክስ አላየሁም። ዶቃን ጋር ዶቃ ምንድነው ፓፓ? ፊልም ነው፣ አማርኛ ድራማ። እሺ ጃና ሞራ እና ይኸውልህ መሀሉ ላይ ጃና ሞራስ ፊት ለፊቱ ላይ ብቻ ነው እንደዚህ። ጃና ሞራስ የአንዱ ጎሳ ስም ነው ወንድማችን። ወይ ሱራ ዶቃ ግን ጃና ሞራ ደግሞ ጎሳ ስም ነው። ጭንቅላት ላይ የሚደረግ ነገር ነው እኮ ይሄ። እንትን ነች፣ እንደ ጨሌ የምትመስል ነገር ነች፣ ደስ የምትል ዶቃ። ፊልም ነው ትላለህ። ጸጉር ኖሮ ምንም አላመጣም ጭንቅላት። ቢትቤ ተከርቷል። እውነት ለመናገር ወንድሜ ጸጉር ኖሮ ጭንቅላት ምንም አላመጣም። ዶቃን ለይ መጀመሪያ። ዶቃ ምን ፊልም ነው ትላለህ። አሁን ማለት ዶቃ ምንድነው ስትባል፣ ኧረ እቺ ዳኒ ደግሞ ምን እንደምትለኝ ሰማ። ዳኒ ምን እንደምትለኝ ኮመንት ላይ አትዳፈር፣ መላጣነት ከቴስቶስትሮን ኤክሰስ እንጂ ከሀብት ጋር አይገናኝም። ኧረ ዳኒ እያንዳንዱ ነገር ውስጥ አንተ ለዚህ ነው ጴንጤ ቆስጣ ሊሆን እኮ ባይዘው። አንተ ምን አይነት ጭንቅላት ነው ይሄኔ? እኮ መላጣ ነው። ስማ ጋዲ ስለ ዶቃ ያስረዳው ገባ ወይስ አሁን ደግሞ ስለ ጃና ሞራ ልንገርህ? ኧረ ምንም። እኔ መጀመሪያ እንደውም ዶቃ ብሎ ሲናገር አቤላዬ ደቀቁ ያለ ነው የመሰለኝ። ምግቡን አወቅሽው? ደቀቁ። አዎ አሁን ጋዲ አላየሁትም ለማለት ነው አይደል? ዳርዳር የምትይው ምን መቤቴን? አይ እኔ አማርኛ ፊልም ሲጀመር ብዙም አይደለም ጌታ በሚል የሲኒማ ሙቪ ነው። በጣም ተወዳጅ የነበረ ኢቭኒሽ እንኳን በኢቢኤስ ሲኒማ ላይ ቀርቧል። ጀስት ሰዎች በጣም አሁን ሱራ አንቺ እያስባተትሽ ያለሽው ይመስለኛል። በጣም ሲኒማ የምታዘውትሪ ሰው ነሽ ይመስለኛል። ተው እንዳንተ እንግሊዘኛ ፊልም እሺ፣ አይ ገብቶኛል። በቃ እኔ አሁን የወንድሜን ጉድፍ አደባባይ አላወራም። ግን በጃና ሞራው እናውራ። አሁን ይልቅ አሞራ ነው እንደፈለገ የሚዞረው ጃና ሞራው። እስቲ ጃና ሞራስ ምንድን ነው? ስማ አቤላ፣ እሱም ፊልም ነው እንዳትለኝና አቤላ። አረ ዲያቆን ሄኖክ ኃይሌን የመሰረተው መሰለኝ ጃን ደረበው ጃን እንደሚባል ጃና ሞራው ከዛ መጥቶ ነው። አረ ጋዲ ጃን ጥላ ትላለህ። ከዛ ጃን ተከለ አቤላ ግን አሁን ክፍተት እየፈለግሽ ነው። ይሁን አይ ገና ለገና ፎቶዬን አሳየ ብለህ ኧረ ወንድም ሱራ የምር አይ አቤላ ስላለ ብቻ ሳይሆን ትንሽ አከበድሽብን። ዶቃና ጃና ሞራን አንድ ሴንቴንስ ላይ የሁለቱንም ትርጉም እዚህ ሲስቱማች እሺ ከባድ ነው ግን በዚህ ከተቀጠለ ከበድ ይላል። መቼስ አይ አንተ ማልጎደኒ ነው ፈርሾም መስከረም የጎሳው የአንድ አካል እንዳትሆን ነው። አሁን እኔ በጣም ሰዳለሽ ነው ወንድማችን ይከዳል። በቃ ሄሬዲቲ ከሆነ ደግሞ ታውቃለህ በጣም ከባድ ነው። አረ ጋዲሳ 3 ሆኑ ሄሬዲቲም ገባ። ማማ ሄሬዲቲ ያለው ሄሬዲቲም አረ ዛሬ አይዞ
አልሰማሁትም። ምንድን ነው ያልከው? ስራ ጋዲ ተዩ። አሁን የእሱ ችግር ነው። ሄረዲቲ አላለም። የወንድማችን ችግር ነው። የእርሶ ነው፣ ሄሬዲቲ ነው። የእርሶ ችግር እኮ ነው አቤላ። አሁን ይሄንን አለመረዳቱ የእርሶ ችግር ነው። አቤላ ኖርማል ነው። አንዳንዴ ያው ፀጉር ምናምን በሚያርግበት ሰዓት ላይ አንዳንድ ቃላት ላይ ምናምን ሽውል ይልብህ ይችላል። ኖርማል ነው አቤላ፣ ያይዞ እሺ ካልክ እሺ ይሁን። ስለዚህ ሄረዲቲ ነው። አቤላ ግን የምሬ ነው። እኔ አንድ ምክር አቤላዬ ምን መሰለህ፣ አትታበይ። ገና እየበቀለ ባለ ፀጉር አትታበይ። አበጠርኩት። አይ በቃ እናንተ ሰዎች አቤላዬ ይመቻችሁ። ለማንኛውም በቃ አዛን ሰዓት ደረሰ። ማማይ መላለች ጃዲ ሰብዬ ደቅብዬ አዛን ማለት አልጀመረም። ኤልሳቤጥ ጋር አሁን ነው የሚመጣው። እያወራ ነው። ያው ደረሰ። እሺ ለማንኛውም እናንተ ሰዎች ጋዲ የሚገዛልህ ሰው ጠፋ። ክራር በቃ ለካ እንትን የለኝም አልሽ፣ ጸጋው የለኝም አልሽ። ጸልይ አሁን አይደለም እኔ ስማ እኔ እኮ ነው የገባች ሰው ክራር ከገዛልኝ ማለት ነው ሰሜን ቀይሬ የአባቴን ስም አፈወርቂ አድርጌ ዘፋኝ እንዳልሆንበት። አንተ ሰው ያተፈታተሉ። ኧረ እናንተ ሰዎች ተው። አቤል በአባት ስም እኮ አይመጣውም እኮ ጋዲ፣ በአባት ስም አይመጣውም። ከሀገር ሲወጣ በአባት ስም ይመጣል። ነጮቹ በአባት ስም አንተ ነው የሚሉት። አቤላዬ እኮ የምትረጂኝ ነገር እኮ እኔ ራሴን ባይዘው እንደ ውጭ ዜጋ ስለማይ ነው ያራዳልች። አቤላ ተረዳሽኝ ባይዘው ጋዲስ አባቱ ስም መሆኑን በስንቶቹ እና ለማንኛውም መኩ ወይ አቤላ በቦልት እንትን አለበት መሰለኝ። መኩ ቀጥል በቃ አንተ። እኔ እዚህ ጋር ልለያችሁ እናንተ ሰዎች። ወይኔ ያሰብኩትን ነገር ብነግር ጋዲስ አመዛዝኛው ነው። እንሰማለን ግን አንፈርድም አለ። እናማ we listen we don't ጃ አሁን ዛራ አስተፋሪያ እሺ በሉ በቃ ይመሰል we don't ጃ የሚለውን እንግዲህ ሱራፊ